ዓመታቸው እኔ የሰባ ምናምን ዓመት አሮጊት አይደለሽም። ምን አሮጊት ነው ወገን? ምንድነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀር ይረሳል። እንዳጣሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት እነ ዶክተር አባቸው እነ ኢንጂነር ስመኘው ስንት እኮ ተቀምጧል። እነ ጃንቤት ከስመኘው ይበልጣል። ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ የነጻነት ወርቅነህን ተተኪ ለመሆን የቀረበው የመጀመሪያው እጩ ከፍተኛ ተቀባይነት ማግኘቱ እየተሰማ ይገኛል። ሰላም እንዴት ናችሁ? እንዴት አላችሁ? እንዴት ከርማችኋል? ዛሬም እንደተለመደው በአነጋጋሪና ትኩረትን በሳቡ ቪዲዮዎች ተመልሼ ብቅ ብያለሁ። እኔ ከዚህ ቪዲዮቹ ላይ ሀሳብ አስተያየትን ስሰነዘር እናንተም ደግሞ ከያላችሁበት ቦታ ሆናችሁ በጣታችሁ በኮሜንት ሴክሽን ኢንጌጅ ማድረጉን እንዳትዘነጉ። እንደዚሁም አዳዲስ ከሆናችሁ ደግሞ ሰብስክራይብ ብታደርጉኝ ይመረጣል። ቪዲዮውን ከመጀመራችሁ በፊት ደግሞ የላይክ ምልክቷን ጫን ማድረግ እንዳትዘነጉ። ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ የነጻነት ወርቅነህን ተተኪ ለመሆን የቀረበው የመጀመሪያው እጩ ከፍተኛ ተቀባይነት ማግኘቱ እየተሰማ ይገኛል። በተወዳጁ አርቲስት ነጻነት ወርቅነህ ህልፈት ምክንያት መሪ አቶ ቆየውና በብዙዎች ዘንድ የሚናፈቀው የቤተሰብ ጨዋታ የቴሌቪዥን መርሃ ግብር አዲስ መሪ ለመሰየም ባደረገው እንቅስቃሴ የመጀመሪያው እጩ ሆኖ የቀረበው ኮሜዲያን ያሲኖ በታዳሚው ዘንድ ከፍተኛ ድጋፍም እየተቸረው ይገኛል። ታዲያ እናንተስ የያሲኖ አቀራረብ እንዴት አያችሁ? ሐሳባችሁን በኮሜንት ላይ ግለጹልኝ። በዚህ የቤተሰብ ጨዋታው ጉዳይ አሁንም ድረስ እያነጋገረ ይገኛል። ኮሜዲያን ያሲኖ በጣም አሪፍ የሆነ አቀራረብ ነበረው። በጣም የተለያዩ አይነት ሐሳቦች ተሰጥተዋል። ከዛ የቤተሰብ ጨዋታን እንዲመርጥ የተሰጠው አካልስ ምን አለ ስለ ኮሜዲያን ያሲኖ የሚለውን ነገር የማሰማችሁ ይሆናል። ከዛ በፊት እስቲ ኮሜዲያን ያሲኖ ፐርፎርም ካደረገበት መንገድ አጠር ያለችዋን ቪዲዮ ላስመልክታችሁና ወደዛኛው እንሄዳለን። ሐሳቡን አብረን እንዳስሳለን ማለት ነው። ምን ተባለ ኮሜዲያን ያሲኖ የሚለውን ነገር አብረን የምናይ ይሆናል። ሰላም ውድ ኢትዮጵያውያን፣ ሰላም የኢቢኤስ ቤተሰቦች። እናንተ እንደምታውቁት እኔም እንደማውቀው በአንጋፋው አርቲስት በነጻነት ነበር ይህ መድረክ የሚደምቀው። የኢቢኤስ የቤተሰብ ጨዋታ ነፂ የሳቅ ጅረት አመለጠን ላፍታ። ጥልቅ የጥበብ ሰው ድንገት ቢያመልጠን እኛ ታናናሾች ይህን እንድንሞክር ህዝብ ዕድሉን ሰጠን። እኛም ተቀበልን የከበረ አደራ። በቻልነው ልንሞክር፣ በቻልነው ልንሰራ። አግዙን፣ አበርቱን፣ አዎ እኛም እንደግ። መንገዱ ከባድ ነው፣ በነጻነት ሜዳ ራስን መፈለግ። እንተዋወቅ፣ ኮሜዲያን ያሲን ረዲ መጠሪያ ስሜ ነው። የኢቢኤስ ቤተሰብ ጨዋታን በቀለሜ ለማቅረብ እየሞከርኩ ነው። ለማቅረብ እየሞከርኩ ነው። ስቃችሁ ተጫውታችሁ እንድትሸለሙ የሚቀር ሰው የለም ወዳጆቼ። ስሙ፣ ትመጣላችሁ፣ እንጨዋወታለን፣ እንሳሳቃለን፣ እንሸላለማለን። እንዴ ነው ሉክ መጥቷል። እየመጣ ነው ግን ለመላው ኢትዮጵያ ህዝብ ለዚህ ፕሮግራም ይመጥናል ብላችሁ እኔም ቮት ያደረጋችሁ ድምጽ የሰጣችሁ ይሆናል። ይሞክር እስኪ እኔው ይሞክር እስኪ ብላችሁ እዚህ መድረክ ላይ ትልቅ መድረክ ነው። እዚህ መድረክ ላይ የጋበዛችሁኝ ቤተሰቦቼ አመሰግናለሁ። እድሉን ከሰጣችሁን ደግሞ ወደፊት የተሻለ ነገር ሰርተን እንደምናሳያችሁ ቃል እንገባለን። ኮሜዲያን ያሲኖ በዚህ መንገድ ነበር ኮሜዲያን ያሲኖ ፐርፎርም ያደረገው። ከዛም በኋላ ያለው እንግዲህ ቪዲዮ እስካሁን ድረስ ከ440,000 ሰዎች በላይ ቪዲዮውን አይተውታል። ወደ 20,000 የሚጠጉ ሰዎች ደግሞ ቪዲዮውን ላይክ አድርገውታል። የተለያዩ ሌሎች አካላት ደግሞ የራሳቸውን ሐሳብ ሰጥተውታል። እንግዲህ ይሄንን የቤተሰብ ጨዋታን ሙሉ በሙሉ እንዲመርጥ ስልጣኑ የተሰጠው ህዝብ ነው። ህዝብ መምረጥ ይችላል ተብሏል። ሶስቱ ሰዎች እዛ ጋር ተተክተዋል። ከሶስቱ መካከል በኮሜንትና እንደዚሁም በኤስኤምኤስም ተጀምሮ ነበር የሆነ ሰዓት ላይ። አሁን ላይ ግን ከነዚህ ከሶስቱ መካከል ማንን ትመርጣላችሁ የሚለው አዲስ አቅጣጫን ይዞ በዚህ መንገድ ነው የመጣው። ህዝብ ምን አለ?
አንደኛ ያሲኖ ይሁን ይላሉ። ያሲኖ ይሁን ኮሜንት ነው እንግዲህ እዚህ ጋር ያለው ያሲኖ ይሁን ብለው ወደ 3000 ወደ 4000 ሰዎች እሱ ይሄንን ላይክ አድርጎታል። ያሲኖን መርጠውታል። ያሲኖ ተመችቶናል ይላሉ። አበረታቱት፣ ይሰራል። እዚህ ጋር እንደውም እንትን ያለኝ ነገር ያሲኖን አበረታቱት፣ ይስራ፣ እናቱን ያግዝ የሚል እንደዚህ አይነት ሀሳብ የሚሰነዘር ሰው አለ። እሺ ወጣት ነው፣ እድል ይሰጠው፣ ግድ የለውም፣ ይችላል፣ ይሰራል የሚሉ አሉ። ከ72 ሰዎች በላይ ይሄን ሀሳብ ተጋርተውታል። እባካችሁ ይሄ ቦታ ለያሲኖ ትልቅ ፈተና ነው እና አበረታታው ይላል። ከ1000 ሰዎች በላይ የሚሆኑት ደግሞ ይሄን ሀሳብ ተጋርተውታል። ምኞቴም ፍላጎቴም ያሲኖ ቢሆን ደስ ይለኛል። ይሄም ደግሞ ወደ 240 ሰዎች ይሄንን ሀሳብ ተጋርተውታል። በጣም ብዙ ሰዎች እንግዲህ ተመችቷቸዋል ኮሜዲያን ያሲኖ የኮሜዲያን ያሲኖ ፐርፎርማንስ። ሌሎችም ስራቸውን በሚመጣው ማክሰኞና አርብ ይመስለኛል አይ ቲንክ ስራቸውን የሚያቀርቡት ማለት ነው። የቀሩት 2 ሰዎችም ማለት ነው። እዚህ ጋር የሆነ ልቤን የነካኝ ኮሜንት ሳነብ እቺን ኮሜንት ላንብብላችሁ። እናቴን እያየኋት እያረጀችብኝ ነው ሲል በጣም ነው የተሰማኝ። ፈጣሪ አሁን ጊዜውን ያመጣለት ይመስላል። የምር ጎበዝ ነው። እንደዚህ አይነት የሆነ ሰው ሀሳብ ሰጥቷል። ኮሜዲያን ያሲኖ ቢሰራ እሱም ይለወጥበታል የሚል አይነት ጥሩ ሀሳብ ነው። ከዛም በተጨማሪ እንደዛ በአዘኔታ ብቻ ሳይሆን ችሎታም አለው። ምናልባት የቤተሰብ ጨዋታን በነፂ ሙድ ዳይሬክትሊ ነፂን ኮፒ አድርጎ በዛ መንገድ ማስኬድ ሊከብድ ይችላል፣ ላይቻል ይችላል። ነገር ግን ደግሞ በራሱ ቃና፣ በራሱ ተሰጥኦ፣ በራሱ ችሎታ አሪፍ የሆነ ነገር እንዳየነው ያቀርባል የሚል አይነት ሀሳብ ነው የተሰጠውና እናንተስ እስቲ ኮሜዲያን ያሲኖን ባለፈው አቀራረቡ ላይ እንዴት አያችሁት? የሚበላ ሁሌም ክፍት መድረኩ ካልጠፋ የጥበብ መላ ቃላት አስተዳደር ግጥም አደራደሪ ተደብቆብኝ ሳላሙ በውስጥ ያስገዛል ከዘገየ ቢገባኝም ቢገልጥልኝ ዛሬ ይህን ማቀጣጠል ቀጠልኩ ከትላንት የሰባ ምናምን ዓመት አረቢት አይደለሽ ምን አረቢት ነው። አሜን አሜን። ሰሞኑን አዶናይ ውጪ ባዘጋጀው ዝግጅት በዛ ወቅት ደግሞ አንድ በጣም አነጋጋሪና ብዙዎችን ግማሾች የተናደዱበት ግማሾች ደግሞ የደነገጡበት የሆነ ቪዲዮ ወጥቶ ነበር። ከምን አንፃር ነው ኢቭን እቺን ሴት እንደዚህ ሊያምናቶች አሉት የሚሉም አሉ። እንደዚህ አይነት ሀሳብ እንዴት ሊታመን ይችላል? ለምንድን ነው የምትቀባበሉት? ኢቭን የሚሉትም አሉ። እስቲ ቪዲዮን አይተን እንመለስና ሀሳብ እንሰጥበታለን። ወገን ምንድን ነው የምሰማው? አዶናይ በዚህ 60 ቀናት ውስጥ ይበላል እያለች ነው። ያው ይበላል ማለት ይሞታል ማለት ነው። ወይ ይሞታል ወይ የገባበት ይጠፋል ነገር እየተናገረች ነው ያለችውና ምን አይነት ነገር ነው? እንዴትስ ነው እንደዚህ ልትል የቻለችው? በጣም እርግጠኛ ሆና ነው እየተናገረች ያለችውና እስኪ ይሄንን ጉድ ስሙት። እኔ በጣም ነው የገረመኝና በዚህ አጋጣሚ አዶናይ ይሄንን ነገር እንደ ቀልድ ማየት የለብህም ብዬ ነው የማስበው። ይሄንንም የተናገረችውን አካል እንግዲህ በምን ምክንያት እንዲያለች እንዳለ ልታጣራ ይገባል እላለሁ። እስኪ እናንተ ስሙና ምን ትላላችሁ በዚህ ጉዳይ? ሀሳብ አስተያየታችሁን ከስር ጻፉልኝ። ቪዲዮውን ግን ስሙት። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቀ። ድምጽ የለም፣ ይጠፋል። አለቀ። ከሁለት አንዱ ይሆናል። ይህ ግን ምን ያስተማረች ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት
ለምን ብትል ማለት ነው ለዓላማክ እንቅፋት መጽሐፉ ይላል ገብቷል። አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል ያስወገዱ ነው። ስለዚህ አሁን እንቅፋት ይሆናሉ። ምክንያቱም ወደ ግራ ነው ወደ ቀኝ ነው። አሁን ለምሳሌ ይወዳም ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ኮንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ኮንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበል። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንቱ ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው። እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው ቦታ ሲሰጣቸው ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? ስለዚህ አሁን ላይክ በሬ እሳሩን እያየ ይሄ ሐሳብ እንግዲህ በጣም ሲያነጋግርና ብዙዎች ምንድነው እንደዚህ አይነት ጥንቆላ ምናምን ሲሉበት ነበር። እኔም በጣም ባይዘው ግራ ያጋባኝ የሌሎችንም እንደነ ኢንጂነር ስመኘውን እነሱንም እንደምሳሌ እየወሰዱ እቺ ሴት የተናገረችውን ነገር አዶናይ ላይም እንደዚህ አይነት ነገር ሊከሰት ነው ምናምን ብለው ሹር ሆኖ ነው ባይዘው የሚያወሩት። እኔ ጥንቆላ ይሁን ምን እንጃ ትንቢት ይሁን ምን እንደሆነ አላውቅም። ብቻ እንደዚህ አይነት ነገር እኔ ባይዘው ያላምንበትም። አቶ ዳንኤል ዮሐንስ ራሱ ደውሎልኝ ሰዎች 20 ሚሊዮን ብር እንስጣውና ይሄንን እንትን ያቁም ብለውኛል። ልስጣቸው ወይስ አንተ ተነጋግረህ ነው ብሎኛል። ከዚህ በፊት ተናግሬያለሁ። 20 ሚሊዮን ብሩን አንጣና አቆማለሁ በቃ ማለት ይቻላል። በቃ ከዚህ በለጠ ምን እንተናል? ከዚህ በለጠ ይሰጥፋለን የለም። ከዚህ በለጠ አሁን እኔ እንደዚህ ማለት ትንሽ ይከብዳል። ከዚህና እነዚህን እድሎች እንኳን አልተጠቀምኩባቸውም። እንኳን አምጡና ኬዛችሁን ተውላችኋለሁ ልላቸው ተብሎ። ስለዚህ ሰው የማሰብ መብቱ የተጠበቀ ነው። ማሰብ ግን ወደ እንትን ሲወጣ ማስረጃ ያስፈልጋል። ማንንም ሰው ብዬ ከሆነ እኔ ከዚህ ሰፈር እባረራለሁ። ይሄ ሰፈር ደግሞ ዘላለማዊ ህይወቴ ስለሆነ የምቀናበት ስለሆነ ርስቴ ነው ብዬ አስባለሁ። ውርስ ርስቴ ነው። ለልጆቼ የማስተላልፈው ርስት ያለኝ ይሄ ቦታ ነውና በአግባቡ ዲሲፕሊን በጠበቀ መልኩ ይዤው ሄዳለሁ። አሁን ያሳያችሁ የአዎንታ በርሲሳን ቪዲዮ ነው። ከሰሞኑን ለሀገር ባለውለታ የሆነና በጣም ትልቅ ነገርን እያደረገ ያለ ሰው ነው አዎንታ በርሲሳ የሚባለው። በጣም የብዙ ድሆች እንባ ተናጋሪ ያጣው የሚናገርላቸው ሰው ጠፍቶ እያለቀሱ እንደዛው በውስጣቸው እምቀው የያዙትን እሱ ኢቨን ፖሊሶችና ሌሎች ትልልቅ አካላት ራሱ ምንም ነገር መፍትሄ ያላመጡበትን መፍትሄ አድርጎበታል። ይሄንን በጣም ትልልቅ ድርጅቶችን ብዙዎችን ያስለቀሱትን እነዚህ አካላት ለህግ እንዲቀርቡ በማድረግ ባይዘዌ ክሬዲት አልተሰጠውም በሚገባው ደረጃ ባይነኝ። በጣም ትልቅ ስራ እየሰራ ነው። ምክንያቱም ማለት ነው ኢትዮጵያ ውስጥ እንደዚህ አይነት ሰዎች ቢኖሩ አሁን ማለት አሁን ላይ የምናያቸው ነገሮች በጣም ታምቦ እንደዚህ ያለ ቦታ መውደቅ ምናምን የሚባሉ ነገሮች ይቀርፋሉ ባይነኝ። ባይዘዌ ይሄ ሰው በሚገባው ልክ ክሬዲት አልተሰጠውም። በጣም የሀገር ባለውለታ ነው። እኔ እንደ አንድ ግለሰብ ቴንኪዩ አዎንታ በጣም ትልቅ ነገር እያደረግክ ነው ባይነኝ። በጠቅላላው የዛሬው ቪዲዮ ይሄንን ይመስል ነበር። ቪዲዮውን እስካሁን ላይክ ሳታደርጉት ስትመለከቱት ከነበረ የላይክ ምልክቷን ጫን አድርጋችሁ መውጣቱን እንዳትዘነጉ። በቪዲዮ ዙሪያ ያላችሁን ሀሳብ ደግሞ ኮሜንት ሴክሽን ስራ አስቀምጡ። አዳዲስ ከሆናችሁ ሰብስክራይብ ብታደርጉ ደግሞ ይመረጣል። በሚቀጥለው ቪዲዮ እስከምንገናኝ ድረስ መልካም ቆይታ ተመኘሁ።